جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لسو مواደቅ እሱን መለመንን ስታቆም አላህ ይቆጣል የሰው ልጅ ግን ስትጠይቀው ነው የሚቆጣው ስትጠይቀው አላህ ይወዳል ስጠኝ ስትለው ድረስልኝ ስትለው አላህ ይወድሃል ያቀርብሃል ይሰጥሃል ዱንያ ጠፋለች ነዓም እንዳለች ትወገዳለች አኺራ ይመጣል አኺራ ላይ ግን ثم يعلو الخير كله خير ሁሉ የበላይ ይሆናል والصلاح والسرور في الجنة صلاح መልካም ነገር ያማረ ነገር የሚያስደስት ነገር ደስታ ተድላ ፈንጠዝያ يكون في الجنة ጀነት ውስጥ ይገኛል نامت عيون الخائنين ذكي የሆነ ሰው ብልህ የሆነ ሰው ብልጥ የሆነ ሰው ኪሳራን ወደ ትርፍ ይገለብጠዋል إلى يوم الدين أما بعد فيا إخوة الإيمان أحييكم بتحية الإسلام الخالدة قائلا السلام عليكم ورحمة الله وبركاته ثم أما بعد فعنوان المحاضرة لا تحزن بسم الله الرحمن الرحيم يا زججت رئيس لا تحزن يميلي هنال አትዘን አይዞን አትከዝ አትጨነቅ ቁረይሾች ነብዩን ሰለላሁ ዐለይሂ ወሰለምና አቡበክርን ሊያዩዋቸውና ሊያድኗቸው ሊገድሏቸው የሚችሉበት እድል ተመቻችቶ ሳለ አቡበክር ተጨንቀው ለነብዩ ሰለላሁ ዐለይሂ ወሰለም አለቀለን ለኔ እንኳን ግድ የለኝም እርሱን እንጂ አላህ መልእክተኛ ብለው ጭንቀታቸውን ነብዩ ሰለላሁ ዐለይሂ ወሰለም ሲረዱ አላህ Subhanahu Wa Ta'ala በሱረቱ ተውባ እንደሚናገረው لا تحزن ان الله معنا አሉ ነብዩ ሰለላሁ ዐለይሂ ወሰለም لا تحزن አትጨነቅ አትጠበብ ان الله معنا الله ከኛ ጋር ነው አላህ ይጠብቀናል አላህ ይንከባከበናል ብለው ነብዩ ሰለላሁ ዐለይሂ ወሰለም ባልደረባቸውን አቡበክርን አበሰሩት ነብዩላህ ሙሳ ዐለይሂ ሰላም ፍርዓውን ከባልደረቦቹ ካጋሮቹ ከወታደሮቹ ጋር ሆኖ እያሳደዳቸው ባለበት ጊዜ ነብዩላህ ሙሳ ተከታዮቻቸውን ሙእሚኖቹን ይዘው ሲሸሹ ከፊታቸው ባህር ተጋረጠ እና ለሙድረኩን ያ አላህ መልእክተኛ ሙሳ ሆይ ተደረሰብን አለቀልን አበቃልን ጨረሱን ብለው ጭንቀታቸውን ሲገልጹላቸው ከላ ኢነ ማዕየ ረቢ ሰየህዲን አሉ ሙሳ አይደለም በፍጹም እናንተ እንደምታስቡት አይደለም ኢነ ማዕየ ረቢ ሰየህዲን ጌታዬ ከኔ ጋር ነው ሰየህዲን ይመራኛል ምን ማድረግ እንዳለብኝ ይጠቁመኛል ሲሉ አበሰሯቸው ኢብራሂም ዐለይሂ ሰላም ጣዖት በመሰባበራቸው ወደ ተውሂድ በመጣራታቸው በጊዜው የነበረ መንግስት ሰዎችን አዞ አስተባብሮ ኢብራሂም በጣዖቶቹ ስለተጫወተ ስለተሳለቀ በአምላኮቻችን አጸያፊ ነገር ስለሰራ መቃጠል አለበት ብለው ወስነው ነበልባሉ ከፍተኛ የሆነ ሙቀቱ በጣም አስጊ የሆነ እሳት ተቀጣጥሎ ኢብራሂም በወንጭፍ ተደርገው ወደዛ እሳት ሊወረወሩ ሲሉ ተራሰው ቢሆኑ ያዝኑ ይጨነቁ ይተክዙ ነበር ግን ኢብራሂም የአላህ Subhanahu Wa Ta'ala መልእክተኛ ናቸው ሙወሂድ ናቸው ምን አሉ حسبي الله ونعم الوكيل الله በቂ ነው አላህ ጠባቂ ነው ونعم الوكيل ይህ ይጠብቀኛል ያልኩት አካል ይንከባከበኛል ከችግር ያወጣኛል ያልኩት አካል አላህ ምንኛ ያማረ ነው ብለው አሉ ይሄ እንዲህ ያለው ተወኩላቸው እንዲህ ያለ መተማመናቸው ፈረጅና መጣ ፍትህና መጣ ድልና መጣ አላህ Subhanahu Wa Ta'ala ቃልን አስተላለፈ ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አንቺ ሳት ሆይ በኢብራሂም ላይ ሰላም ያለሽ ቀዝቃዛ ሁኚ በጣም ማትቀዘቅጂ እማታቃጢ ሰላም ሁኚ ብሎ አላህ Subhanahu Wa Ta'ala አዘዘ
አላህ ሲፈልግ ያዛል ይሆናል ያ ነገር اذا يا اخي لا تحزن يا اختاه لا تحزني بعد الجوع شبع كرهب በኋላ ጥጋብ አለ አንድ ሰው ሲጠማ ቢጠማም ከዛ በኋላ ከጥም የሚያረካው ነገር ያገኛል እንቅልፍ ቢያጣ ከዛ በኋላ ይተኛል የታመመ እንደሆነ አፊያ ያገኛል ደህይቶ ከሆነም ከዛ በኋላ ደግሞ ሀብታም ይሆናል እድሉ አለ ታስሮ ከሆነም ይፈታል ስለዚህ አትዘን ከጨለማ ያንን ጨለማ የሚያስወግድ የሚያባርረው ብርሃን ይመጣል المرض يزول በሽታም ካለ ያ ይወገዳል በበሽታም የሚሰቃይ ካለ ሐሉ ይቀየራል ወንጀል ካለ አላህ ይምረዋል استغفر ربك دين ካለ ይወጣል ኢንሻአላህ لا تحزن አንድ ሰው እንዳይተክዝ እንዳያዝን እንዳይጨነቅ ስራ እንዳይተው እንዳያለቅስ ካቡስ ውስጥ እንዳይኖር ይረዳሉ ተብለው የተገመቱ ርዕሶች በዚህ ዝግጅት ውስጥ ይጠቃለላሉ የመጀመሪያው ኢነ መዐል ዑስሪ ዩስራ የሚል ነው የአላህ Subhanahu Wa Ta'ala ንግግር ነው ኢነ መዐል ዑስሪ ዩስራ ዑስር እንዳለ ሁሉ መጨነቅ መጠበብ እንዳለ ሁሉ ገር ነገር አለ ፍትህ አለ ተድላ አለ ስለዚህ ስለ ዑስሩ አታልቅስ የተለየን ሰው ካለ ክፍለ ሀገር የሄደ ሰው ካለ ይመጣል መከረነው አልመከር ያለ ጠማማ ካለ ኢንሻአላህ አላህ ይመራዋል በበሽታ የሚሰቃይ ካለ ያ በሽታ ኢንሻአላህ አላህ የሚገላግለው ጊዜ ይመጣል ከበሽታ ጨለማ ድቅድቅ ጨለማ ካለ ብርሃን ይመጣል መብራት ይመጣል አላህ Subhanahu Wa Ta'ala ፈትህን ይዞ ይመጣል ስለዚህ ሌሊት ስታገኝ አንድ ጨለማ ሲገጥምህ ሱብህ ይመጣል በለው አንድ የተከዘን ሰው ካየህ ደግሞ አብሽር ድንገት ይመጣል ፈረጅ ብለህ አበስረው በረሃ ውስጥ ገባህ ተራመድክ አላልቅልህ አለ በረሃው ረዘመብህ ግን ዓለምን አላህ እንዲህ ነው የፈጠረው ከበረሃ በኋላ ለምለም ቦታ ረግረግ ቦታ በውሃ የተሞላው ጥላ ያለው ዛፍ አለ ያንን አስብ የሆነ ገመድ ጠበቀብህ ሁኔታዎች ሁሉ ወጥረው ያዙ ምን ገመዱ ቢጠብቅ እንደሚበጠስ ደግሞ አስብ ያ ነገር ይፈታል ኢንሻአላህ ስለዚህ ደምዓ ለቅሶ እንዳለ ሁሉ ፈገግታ ይኖራል خوف ስጋት እንዳለ ሁሉ አምን ደግሞ አለ መረበሽ እንዳለ ሁሉ መረጋጋትም አለ ባለህበት ሁኔታ ላይ ብቻ ተመርኩዘህ አታልቅስ ሙደ በصرك አይንህን ከግርግዳ በስተጀርባ ወዳለው ነገር ረዘብ አድርገህ ተመልከት احسن الظن بالله አላህ እንዲያረጋኛል ከዚህ ጭንቀት ያወጣኛል ከዚህ ችግር ያወጣኛል ይገላግለኛል ፈትህ ይመጣል ጥሩ ነገር ይመጣል ተድላ ይመጣል ብለህ አስብ ረጃ انتظار الفرج በአላህ Subhanahu Wa Ta'ala ላይ መተማመን አላህ እንዲያደርግልኛል ብሎ ማለት መጠበቅ ዒባዳ ነው ረጃ ይባላል አላህ ደግሞ አንድ ነገር ባለበት ሁኔታ አያዘልቀውም ኩለ يوم هو في شأن አላህ Subhanahu Wa Ta'ala በእያንዳንዱ ቀን ነገሮችን ይገለባብጣል አላህ ስራዎችን ይሰራል ዩኑስ ኢብኑ መታን እንመልከት አለይሂ ሰላም አሳ ነባሪ ዋጣቸው ጨለማ ነበር አንድ ጊዜው ባህር አለ ሁለተኛ ጨለማ የአሳው ሆድ አለ ሶስተኛው ጨለማ እዛ ውስጥ ሆነው ግን ተስፋ አልቆረጡም ሐዘን አልገባቸውም አልተከዙም አላህን በማስቆጣታቸው እንጂ በሁኔታው አልተከፉም من قالوا كن لا إله إلا أنت سبحانك إني كنت من الظالمين لا إله إلا أنت جيتاي هوي يالا فقاده متاو إيه درسبين إيه አይከፋኝም አንተን ያስቆጣው ከሆነ እንጂ ካንተ ባሻገር ሌላ አምላክ የለም ሱብሃንክ አንተ ጥራት የተገባህ ጌታህ ነህ إني كنت من الظالمين ያለ ፍቃድህ እንዲ በማድረጌ ራሴን ነው የበደልኩት ብለው አሉ فجاء الفرج فرج መጣ አሳው የባህር ዳርቻ ላይ ተፋቸው አላህ Subhanahu Wa Ta'ala መረጣቸው ተንከባከባቸው
ስለዚህ ያ አኺ ተስፋ አትቁረጥ ያእሳት ታደርግ ያዕቁብ አለይሂ ሰላም የዩሱፍ ወንድሞችን ምን ተስፋ የቆረጡ ቢሆኑም የዩሱፍ ወንድሞች لا تيأسوا من روح الله بلو مكر سطو كالله سبحانه وتعالى رحمة اذنت تسفى تقرط الله يمراتشوال سلازي يأس اندهاش انزعاج تسفى مقرط مازن متكز مسبابر آياس فلقم وصح عنه عليه الصلاة والسلام نبي صلى الله عليه وسلم من إلالو اعلم أن النصر مع الصبر وأن الفرج مع الكرب وأن مع العسر يسرا واعلم أن النصر مع الصبر دل ميمتاو دل مكداجت يميغنيو صبر سيدرجنو وأن الفرج مع الكرب فرج ميمتاو فتح ميمتاو فرج نصر يميمتاو ككرب غانو كمطبب غانو سهرت عيون يتوسنوا عينوች እንቅልፋጡ አይን ኮርኒስ ሲቆጥር ያድራል سهرت عيون يتوسنوا كفيل عينوች እንቅልፋት ተዋደሩ ونامت عيون ሌሎች አይኖች ደግሞ በእንቅልፍ ተሞልተው ሰምጠው ተኝተው አደሩ እነኛ እንቅልፍ ያጡት አይኖች ግን في شؤون تكون او لا تكون ወይ በሚሆን ነገር ነው በሚሳካ ነገር ነው او لا تكون ወይ በማይሳካ ነገር አያውቁትም يا اخي ان ربا كفاك ما كان بالامس ትላንትና የሆነውን ነገር የገላገለህ አላህ ከትላንት ጭንቅ የገላገለህ ያዳነህ ያተረፈህ አላህ سيكفيك في غد ما يكون ነገ ደግሞ የሚሆነውን ነገር አላህ ይገላግልሃል አላህ ይበቃሃል ስለዚህ لا تحزن ሁለተኛው ርዕስ فكر واشكر ይላል فكر አስተውል ተመልከት ብዙ ኒዕማዎችን ታገኛለህ ያን ጊዜ ወሽኩር አላህን አመስግን الله سبحانه وتعالى وإن تعدوا نعمة الله لا تحصوها ይላል يا الله سبحانه وتعالى نعمة ጸጋ ብትቆጥሩ ብትመዘግቡ ቆጥራችሁ አትዘልቁትም ይላል በጣም ብዙ ነገር ነው እዩ صحة في بدن አካልህ ጤናማ ነው አገርህ ሰላም ነው ጤና ነው غذاء وكساء የምትበላው ምግብ አለ የምትለብሰው ልብስ አለ የምትነፍሰው ንጹህ አየር አለ የምትጠጣው ቀዝቃዛ ንጹህ ውሃ አለ ስለዚህ ዱንያ ሁሉ አካባህ ነው ያለችው ማለት ነው الله سبحانه وتعالى وأسبغ عليكم نعمه ظاهرة وباطنة إلى أسبغ عليكم بنانت لي أنبوابوا شفناتشو كبباتشو نعمه ظاهرة قلص بهونو سقاوش إن أنت مايت بكالالو مايت بمتجلوت وباطنة እንደዚሁም ድብቅ በሆኑ ለምሳሌ አእምሮን ይመስል የተደበቀ አይነት ጤንነትን የሚመስል በግልጽ የማይታይ አይነት እንዲህ ባለ ነገር ግልጽ በሆነ ኒዕማ እንደዚሁም ለታዩት በማችሉት ኒዕማ አላህ ከበባችሁ አላህን አመስግኑ ይላል عندك عينان ولسان وشفتان ويدان ورجلان وأمن في أوطان فبأي آلاء ربكما تكذبان عندك عينان ሁለት አይኖች አሉ ሰላማዊ ሆኑ ያልታመሙ ጤነኞች ያልታወሩ እምታይባቸው ولسان وشفتان متاورابت ملاس አለ ሁለት ከንፈሮች አሉ ويدان ورجلان ጤናማ ሁለት እጆች አሉ ሁለት እግሮች አሉ وأمن في أوطان ያልተረበሸ ያልታወከ ሰላማዊ አገር አለ ይሄ ሁሉ አለ ግን አላህን አታመሰግንም አላህ فبأي آلاء ربكما تكذبان ይላል ጅኖችን ሰዎችን ያናገረ በየትኛው የጌታችሁ ኒዕማ ነው የምታስተባብሉት አላህ እንዲህ አላደረገላችሁም እያለ በሱረቱ الرحمن ኒዕማዎቹን ጠቅሶ فبأي آلاء ربكما تكذبان ይላል አጠገብ ያለን ነገር አስተውል اشكر الموجود ስላጣው ነገር አታልቅስ አላህ Subhanahu Wa Ta'ala وفي أنفسكم أفلا تبصرون ይላል
እስቲ ውስጣችሁን ራሳችሁን አታዩም አታስተውሉም ምን አፈላ ትብሲሩን ራሳችሁን አስተውሉ እስቲ ተመልከቱ እስቲ ይላል ምናኝክበት ጥርስ ምላሳችን ከንፈራችን ምናይበት አይን ምናስበበት አእምሮ ምንሰማበት ጆሮ ምናሸትበት አፍንጫ አእምሮአችን ሴንትራል ነርቨስ ሲስተሙ ይሄ በሙሉ ማሽኖችን የሚያንቀሳቅሰው እጃችን የሚጽፈው ኪቦርድ የሚመታው እጃችን እንደፈለገ የሚዘረጋው የሚተጣጠፈው ወገባችን እግራችን ይህ ሁሉ አካላችን የምንበላውን ነገር የሚፈጨው ኢንዛይም የሚጠራቀምበት ጨጓራ ከዛን ያንን የሚያለመው የተለያየ ኢንዛይም ቀጭኑ አንጀት ወፍራሙ አንጀት የሚጠቅመን ነገር ውስጥ ቀርቶ የሚጎዳን ነገር ቆሻሻን የሚያስወግደው የመጸዳጃ ሲስተሙ ስርዓቱ ያንን ልናይ አይገባም የልብ ምቱ የደሙን ዑደት ያተነፋፈሱን ስርዓት ይሄን አይተን አላህን ልናመሰግን አይገባም وفي انفسكم افلا تبصرون ስለዚህ እነኚህ ነገሮች አይተው አስተውለው ከተረዱ በኋላ የማመሰግኑ ሰዎችን አላህ ከሃዲዎች ነው የሚለው يعرفون نعمة الله ثم ينكرونها يا الله النعمة ይደርሱባታል ያዩዋታል ከዛ በኋላ ግን ينكرونها አውቀው እንዳላወቁ አይተው እንዳላዩ ይሆናሉ ይላል አላህ Subhanahu Wa Ta'ala وصح عنه عليه الصلاة والسلام نبي صلى الله عليه وسلم بصحيح حديث اندي بلو ይላሉ من أصبح آمنا في سربه إخوة من أصبح آمنا في سربه معافا في بدنه عنده قوته وقوت يومه فكأنما حيزت له الدنيا بحذافيرها الله المستعان من أصبح آمنا في سربه ببيتو ሳይረበሽ ሳይታወክ በአማን ያደረሰው ሙዓፈን في بدنه አካሉ ጤናማ ሆኖ ያደረሰው عنده قوته وقوت يومه ለጊዜው የሚጎርሰውና የዕለቱን ጉርስ ያገኘ ሰው فكأنما حيزت له الدنيا بجميع حظافيرها ዱንያ በሁሉ መልኳ በሁሉ አካሏ እንደተሰጠችው እንደተሰበሰበችለት ሰው ነው ስለዚህ ዱንያን ሁሉ ያገኘ ሰው አላህን ማመስገን የለበትም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ እንደዚህ ይላሉ ارضي بما قسم الله لك تكن اغنى الناس الله በሰጠህ ላንተ ብሎ በቀሰመልህ ነገር ተደሰት تكن اغنى الناس ከሰዎች ሁሉ የተብቃቃህ ትሆናለህ خذ القناعه መብቃቃት ይብቃ ተብቃቃ من دنياك ከዱንያ የሚያስፈልግህን ነገር ካገኘ ወደ ሌላ ስራ ተሰማራ الى العباده ብዙ ኃላፊነት አለ ወርض بها ያችን ይዘህ በሷ ተደሰት ተብቃቃ ውደዳት እሷን ሌላ ነገር ይቅርና لو لم يكن لك الا راحه البدن ሌላ ነገር ሁሉ የሌለህ ግን راحه البدن ጤንነት ብቻ ያለህ እንኳን ብትሆን ዘወር ብለህ ሌላን ተመልከት وانظر لمن ملك الدنيا باجمعها دنيان በሁሉ መልኳ የሰበሰበን ሰው እስቲ ተመልከት هل صار منها بغير طيب والكفن هل صار منها بغير الطيب والكفن دنيا ለቆ ሲሄድ የተከፈነበት የተሸፈነበት ነጭ ጨርቅ ከፈን እና ያ ሬሳ ያ ጀናዛ ሽታውን እንዳይለውጥ ወይ ለሰው እንዳይሸት የተነፋበት ጢብ ሽቶ እንጂ ሌላ ምን ይዞ ሲሄድ አይተሃል يقول ابو العتاهية من ይላሉ ታላቅ ዓሊም ናቸው رغيف خبز يابس تاكله في زاوية በአንድ ጎጆ ውስጥ ሆነ የምትቆረጥመው የምትበላው የዳቦ ፍርፋሪ ይበልጥልሃል وكوز ماء بارد تشربه من صافية ንጹህ የሆነ ባሪድ ቀዝቃዛ የሆነ አንድ ብርጭቆ ውሃ ይበልጥልሃል وغرفة خالية نفسك فيها راضية አንተ የተደሰትክበት የተረጋጋህበት
የሰከንክበት አንዲት ባዶ ክላስ አንዲት ባዶ ክፍል ትበልጥልሃለች ወሙስሐፉን ተድሩሱሁ ሙስተኒደን ሊሳሪያ መቀመጫ ሶፋ ወንበር አተህ የእንጨት ምሰሶን ተደግፈህ የምታነበው ሙስሐፍ ቁርአን ይሻልሃል እንዲህ ካለ ሰው ሁሉን ነገር አግኝቶ አላህን ካላመሰገነ ሁሉን ነገር አግኝቶ በአላህ ከካደ ሰው خير من السكنى بظلات القصور العاليه ታላላቅ ፎቆች ታላላቅ ረጃጅም ፎቆች ከሚያንጣልሏት መኖሪያ ቤት ይሄ ይሻልሃል ያኛው ዓለም የፎቁ ዓለም ያሸበረቀው ዓለም من بعد هذا كله تصلى في نار حاميه ከዚህ ሁሉ በኋላ ተኳሳ እሳት ውስጥ የምትወረወር ከሆነ ይሄ ይሻልሃል اذا فكر واشكر አስተንትን አስተውል አላህ Subhanahu Wa Ta'ala አመስግን ሶስተኛው ርዕስ ማመዳፋት ይላል ማመዳፋት ያለፈ ነገር አልፏል ሄዷል አብቅቶለታል ፀሐዩ ጠልቋል اذا لا تبكي عليه አታልቅስ ለምን አመለጠኝ ለምን እንዲሆነ ብሎ መጸጸት አስፈላጊ አይደል አቅል የሆኑ ሰዎች አእምሮ ያላቸው ሰዎች አስተዋይ የሆኑ ሰዎች ዘንድ ያለፈ ታሪክ ደፍተር አይቀራም አይነበብም ይጥዋ ተጠቅልሎ ይቀመጣል ወላ ይርዋ ስለሱ ነገር አይዘገብም لماذا للحزن يعيده بالتازن ያለፈውን ነገር ሐዘንህ አይመልሰው ولا الهم يصلحه አሁን መጨነቅ መጠበብህ ያን ነገር መልሶ አያሳምረውም ተቃጥሏል እንደገና መምጣት አይችልም أتريد أن ترد النهر إلى مصبه على عاقل عندن ወንዝ መጀመሪያ ወደ ፈለቀበት ቦታ መመለስ ነው የምትፈልገው والشمس إلى مطلعها ፀሐይን ወደ መውጫዋ መመለስ ነው የምትፈልገው والطفل إلى بطن أمه ህፃን ልጅ ወደ እናቱ ሆድ እንዲመለስ ነው የምትፈልገው واللبن إلى الثدي የወጣ ወተት ወደ ግቱ እንዲመለስ ነው የምትፈልገው والدمعة إلى العين ያነባች አይን እንባው ከፈሰሰ በኋላ እንባው መልሶ አይን ውስጥ እንዲመለስ ነው የምትፈልገው القراءة في دفتر الماضي حمق وجنون ያለፈ ዘመንን የሚያወራ ደፍተር የሚያወራ መጽሐፍ ያለፈን ሐዘን እንደገና ማንሰላሰል حمق ነው ሞኝነት ነው ያለፈ ሰርግ እራት አይሆንም ይባላል ምን ካልሆነ በስተቀር ተውበት ካልሆነ በስተቀር ለተውበት መጸጸት ኢብራ ወዱሩስ ካልሆነ በስተቀር من الاخطاء ሰውየው የተሳሳተ እንደሆነ ከዚህ በፊት ምን አድርገን የተሳሳትኩት ብሎ ከዛ ትምርት ሊወስድ ካልሆነ በስተቀር ስላለፈ ሐዘን ማልቀስ حمق ነው ሞኝነት ነው ጅልነት ነው الله سبحانه وتعالى ذكر الله الأمم السابقة وما فعلت ثم قال تلك أمة قد خلت الله سبحانه وتعالى ስላለፉ ሰዎች ትውልዶች ስላለፈ ዘመን ከተናገረ በኋላ تلك أمة قد خلت እነኚህ ናቸው ህዝቦች አልፈዋል ብሎ ይላል الله سبحانه وتعالى لكي لا تأسوا على ما فاتكم ولا تفرحوا بما آتاكم لكي لا تأسوا على ما فاتكم እንዲህ ምላችሁ ስለ ቀضاء ስለ ቀደር እምነግራችሁ لكي لا تأسوا على ما فاتكم ባመለጣችሁ ነገር ላይ እንዳትጸጸቱ እንዳታዝኑ ነው ولا تفرحوا بما آتاكم ባገኛችሁት ነገር ደግሞ ፈንጠዚያ ውስጥ እንዳትገቡ ነው እንዳትዘሉ ነው ይላል الله سبحانه وتعالى ስለዚህ لا طائل من تشريح جثة الزمان አሉ جثة الزمان የዘመን ሬሳ ማለት ነው የሞተ ያበቃለት هو الماضي ስለዚህ እሱን አምጥቶ ኦፕራሲዮን ማድረግና ምን ይዟል ብሎ መከፋፈት لا طائل له አያስፈልግም إن الذي يعود للماضي كالذي يطحن الطحين وهو مطحون أصلا ይላል ያ ያለፈን ነገር የሚያስታውሳል ወደዛም ይመለስ
የሚያለቅስ ካለ ከለዚ يطحن الطحين وهو مطحون اصلا ተፈጭቶ ሳለ የተፈጨ ዱቄትን መልሶ እንደመፍጨት ነው አለ لا طائل ምንም አያስፈልግም እሱ ወንድሞች ችግራችን ምንድነው ሁሉ ጊዜ ያለፈ ታሪክን እያስታወስን ስላለፈ ነገር እያለቀስን ያሁን ጊዜያችንን እናቃጥላለን هذا لا طائل له ሰዎች ወደ ኋላ አይመለከቱም አይናቸው ወደፊት ነው والريحة تتجه الى الامام ንፋስ አቅጣጫው ወደፊት ነው የሚነፍሰው والماء ينحدر الى الامام وهم ወደፊት ነው የሚፈሰው لا تخالف سنة الحياة ስለዚህ የህይወትን ደንብ አትቃረን አትጻረር አንተም ወደፊት አስብ لا الى الماضي አራተኛው ርዕስ يومك يومك ይላል يومك ዛሬህን አንተ ያለህበትን يومك ዛሬን እየው ዛሬን አስተውል للماضي ያለፈውን ዘመን አይደለም ولا المستقبل الذي لم يولد ያልተወለደውን ያልመጣውንም مستقبل የወደፊትን ጊዜ አይደለም استمع الى الاثر الثابت عبد الله بن عمر እንዲህ ብለው ይላሉ اذا اصبحت فلا تنتظر المساء ካነጋህ ጧትን ከደረስክ እስኪ መሻት ጠብቅ واذا امسيت ካመሸህ የሌሊት ጊዜን ከደረስክ فلا تنتظر الصباح ነገ ሰራዋለሁ አትበል يومك ዛሬን ነው ማሰብ ያለብኝ በል ትላንትን አይደለም አልፏል ነገን አይደለም ገና አልተወለደም ስለዚህ عمري يوم واحد بلا أسب كهذا لمدان عمري يني ادمي اني منور مچلو زارين بچا نو بلا حسب ولي الساعة التي انا فيها يني ساعات يني ادمي يني غزي اهون ያለሁበት ሰዓት ነው ብለህ በል ከዛ በኋላ ልክ ዛሬ እንደተወለድክ ዛሬን ብቻ እንደምትኖርና ዛሬውኑ እንደምትሞት አድርገህ አስብ እንዲህ ብለህ ስታስብ حينها لا تتأثر حياتك ህይወትህ ለአደጋ አይጋለጥም እንዲህ ብለህ ትላለህ لهذا اليوم ብቸኛ እድል ስለሆነ ለዛሬ ዛሬን لا بد أن أقدم صلاة خاشعة يا الله ፍራቻ የተቀላቀለበትን ሰላት መስገድ አለብኝ وتلاوة متدبرة ተደቡር ያለው ማስተንተን ያለው አይነትን አቀራር ነው መቅራት ያለብኝ ቁርአንን ስቀራ وذكرا بحضور اللهን ሳወድስ بحضور ነው ልቤ ያወቀ ቀልቤ ያወቀ መሆን አለበት ብለህ ትላለህ وحسنا في خلق صباحን ላሳምር ይገባኝ ብለህ ትላለህ ورضا بالمقسوم الله يسطኝን ለኔ መደበልኝ ነገር እሰይ ብዬ መቀበል አለብኝ ትላለህ واعتناء بالجسم አካሌን መንከባከብ አለብኝ ጸጉሬን ማበጠር አለብኝ ጥርሴን መፋቅ አለብኝ ልብሴን ማጽዳት አለብኝ ጥሩ ልብስ መልበስ አለብኝ ትላለህ ونفعا للآخرين ሌሎችን መጥቀም አለብኝ ሌላ እድል የለኝም ብለህ ትላለህ لليوم الذي أنت فيه تزرع فيه الخير تستغفر فيه من الذنوب تتذكر فيه الرب وتتهيأ للرحيل زاري باللهبت إلت خير تزرع ليلا الدليل تستغفر فيه من الذنوب ليلا كونجل استغفار متادرقبت الدليل لهم زاري بتشانو سلزي زاري كونجل استغفار تادرق له الله انت استوس له ليوم الرحيل لجزوكا لقيامة تزكاتشاله ليلا الدليل لنيم زاري بتشانو يالين بلا ستاسب إذن يومك بلا تلاله أعيش هذا اليوم فقط إن كان بتشانو لنور متشلو بلا حسب كذابو هالاس مازن هيقبانيم تلاله مقوطات هيقبانيم تلاله حقد بسو مقنات سون من مقنيت يلبنيم تلاله ولا حسد سلازي لبه لي يومك يا عبد الله اني
እያልክ ራስህን አናግረው አንተ የአላህ ባሪያ ወይ ያለህ እድል ያለህ ቀን ዛሬና ዛሬ ብቻ ነው ስለዚህ የሚጠቅምህን ነገር ስራ ለምሳሌ ስለ ትላንት አታስብ ዛሬን ብቻ ተመልከት اذا اكلت خبزا حارا شهيا هذا اليوم فهل يضرك خبز الامس الجاف الرديء ብሎ ጠየቀ ዛሬ ትኩስ ለስላሳ ዳቦ ብትበላ ትላንትና የበላኸው ደረቅ ዳቦ ረዲእ የሆነ ምንም ጥራት የሌለው ዳቦ ፍርፋሪ የሆነ ስለዛ ለምን ታለቅሳለህ لما تبكي عليه ወይንም ነገ ምበላው ዳቦ አላገኝም ብለህ ስለምን ታለቅሳለህ لم يأتي الغد ዛሬ ጥማርክ የሆነ የሚጣፍጥ የሆነ ንጹህ ውሃ ጠጣ ትላንት ስለጠጣኸው الماء المالح الأجاج ትላንትና ስለጠጣኸው ጨዋማ ውሃ መርጋጋ ውሃ ለምን ታለቅሳለህ لا طائل له يومك يومك ስለዚህ ያለኝ እድል ዛሬ ነው ብለህ ያልክ ጊዜ ለራስህ እንዲህ ብለህ ንገረው اليوم أعيش ولهذا أهذب ألفاظي ንግግሬን ማሳመር አለብኝ فلا أنطق هجرا ሰውን ማኩረፍ የለብኝም ولا فحشا ሰውን የሚያስከፋ የሚያጸያፍ የሆነ ነገር መናገር የለብኝም አው ሰበና ወغيባ ሰው መሳደብ የለብኝም ሰውን ማማት የለብኝም ብለህ ለራስህ ንገረው ዛሬ ብቻ ነው የምኖረው ሳይሽ ስለዚህ ጌታዬን በመታዘዝ اجتهاد ማድረግ አለብኝ ሰላቴን على اكمل وجه በጥሩ መልኩ አላህን በሚያስደስት መልኩ መስገድ አለብኝ ብለህ ንገረው ለራስህ ይሄ ብቻ ሳይሆን ወተዘውደ ቢነዋፈል ያቺ ሰገድኳትን የፈርድ ሰላት ከቀኝ ከግራ ከፊት ከኋላ በነዋፊል በሱና ሰላቶች ማሸብረቅ አለብኝ ብለህ አስብ ወተዓሁደ ቢልሙስሐፍ ያለኝ እድል ዛሬ ነው የምኖረው ዛሬ ነው የምሞተው ስለዚህ ኪታቤን ሙስሐፌን ቁርአኔን በደንብ አድርጌ ማቀፍ አለብኝ ማንበብ አለብኝ መመልከት አለብኝ والنظر في كتابي ሌላም ኪታብ ሐዲስም ይሁን ሲራም ይሁን ያንን ማየት አለብኝ وحفظ فائدة ከዛ ውስጥ ደግሞ የሚጠቅመውን ነገር መሸምደድ በጭንቅላቴ መያዝ አለብኝ ብለህ አስብ لليوم فقط ሳይሽ የምኖረው ዛሬ ብቻ ነው ሌላ እድል የለኝም ስለዚህ በቀልቤ ውስጥ ሰናይ ምግባርን ልትከል መጥፎ ሆነን ነገር የመጥፎን ነገር ዛፍ ከልቤ ውስጥ ነቅዬ ልጣለው ብለህ አስብ فانفع الاخرين ያለኝ እድል ዛሬ ነው ሌሎችን መጥቀም አለብኝ ብለህ አስብ አስዲር ጀሚል መልካም ነገር አደርጋለሁ الى الفقراء ለድሆች መልካም ነገር ማድረግ አለብኝ اعود مريضا በሽተኛን ዛሬ መጠየቅ አለብኝ ጀናዛ መሸኘት አለብኝ የተደናገጠን ሰው የዋለለን ሰው መግቢያ ያጣውን ሰው ነገሮችን በትክክለኛ መልኩ ማየት ያልቻለን ሰው ያንን ሰው መምራት አለብኝ ማስተማር አለብኝ ማቅናት አለብኝ ብለህ አስብ اطعم جائعا የተራበ ሰው ማብላት አለብኝ የተበደለ ሰው ካለሱ መርዳት አለብኝ ዓሊምን ማክበር አለብኝ ለትናንሾች ማዘን አለብኝ ትላልቆቹን ማክበር አለብኝ ብለህ አስብ እንዲህ አይነት ስራ በመሰራበት ጊዜ ሐዘን የሚባል ነገር ይተውሃል ለአቅልህ ፈራጋት ተውለት ክፍት ቦታን አተውለት የውመክ ያለኝ እድል ዛሬ ነው ዛሬን ተወለድኩ ዛሬን እኖራለሁ ዛሬን እሞታለሁ ብለህ አስብ ወሃከዛ በእያንዳንዱ ቀን ፀሐይ ስትወጣ የእያንዳንዱን ሰው ስራ ያ ቀን መዝግቦ ያልፍና እስከ ቂያማ ዕለት አይመለስም እያንዳንዱ ቀን መዝጋቢ መላእክት አለው የውመክ አምስተኛው ርዕስ
اترك المستقبل حتى يأتي ይላል ሙስተቅበል የሆነ ነገር የወደፊትን ጊዜ እስኪመጣ ድረስ ጠብቀው እስኪመጣ ዛሬን ስራ ትጋ ፍጋ ነገ በሚመጣበት ጊዜ ደግሞ ያማረ ይሆናል اترك المستقبل يومك الله سبحانه وتعالى أتى أمر الله فلا تستعجلوه هلال أتى أمر الله يا الله فرد مجنو بصيغة ماضية بالفا عينت قس أتى بميلو الله سبحانه وتعالى يتناقروا للتحقيق نو ممتعتو هيكر يا الله فرد متال فلا تستعجلوه أتتشاكولوت سايدر سلمن أيهون أتبلو يلال لا تستبق الأحداث نقروج سايهونو بفيت انديهونو أتفلق تاقس اترك المستقبل حتى يأتي أتريد إجهاز الحمل قبل إتمامه وقطع الثمار قبل ينعها عند لج ترقزو مولا جاو قزي سايدر سندي ولرنو متفلقو ويس فرافريو بسلو መቀጣፊያው ጊዜ ሳይደርስ እንድትቀጥፈው ነው የምትፈልገው ያልደረስንበትን ድልድይ አንሻገር ስንደርስበት እንሻገረዋለን ምንድነው لا يعلم الغيب إلا الله ለወደፊት የሚመጣው ነገር አላህ እንጂ ሌላ አካል አያውቀውም اترك المستقبل حتى ياتي ነገ ልራብ እችላለሁ ልጠማ እችላለሁ ልቸገር እችላለሁ እንዲያለ በላ ሊደርስብኝ ይችላል ብሎ ማለት ሙቀረራት من مدارس ابليس የኢብሊስ ትምህርት ቤት መጽሐፎች ናቸው እነኚህ الله سبحانه وتعالى من ይላል الشيطان يعدكم الفقر ويأمركم بالفحشاء والله يعدكم مغفرة منه وفضلا شيطان يعدكم الفقر ልትደህዩ ትችላላችሁ እያለ ያስፈራራችኋል ወዕድ ያደርጋል ወይአምሩኩም ቢልፋህሻ በጸያፍ ነገር ያዛችኋል ወደ ጸያፍ ነገር ያበረታታችኋል والله يعدكم مغفرة منه وفضلا الله እሱ ዘንድ ምህረት እንዳለ ቃል ይገባላችኋል በትሩፋቱ ሀብታም እንደሚያደርጋችሁ አላህ ቃል ይገባላችኋል ስለዚህ ድህነትን ማሰብ ልደይ ይችላልው ብሎ ማልቀስ ልራብ ይችላልው ብሎ ማልቀስ ልጠማ ይችላልው ብሎ ማልቀስ እሞታለው ብሎ መጨነቅ ይሄ የኢብሊስ መጽሐፍ ውስጥ ነው የሚገኘው ስለዚህ ያ አኺ ወክል بها ربا حكيما عليما ለወደፊት ለሚመጣው ነገር ዛሬን ጥሩ አድርገህ ስራ እንጂ ወክል بها ربا ለዛ ጌታ አላህ የሚባል ጌታ قادر على كل شيء ሁሉን ነገር ቻይ የሆነ ሁሉን ነገር አድራጊ የሆነ ስቃዩን ሁሉ የሚገላግል ሙጂቡል ሙጠር የሆነ አላህ አለ ለሱ ስጥ ዛሬን ግን በርታ አንዳንድ ሰዎች ከመቶ ዓመት በኋላ ዓለም ትጠፋለች ብለው ዛሬ ማልቀስ ይጀምራሉ ما هذا ከ20 ዓመት በኋላ እሞታለሁ ስሞት ደግሞ ገርገራ አለብኝ ብለው ያለቅሳሉ ግን ዛሬን አይሰሩ ይሄ ተገቢ አይደለም በሸይጣን መሸወድ ነው መቼ እንደሚሞት የማያውቅ ሰው በምን ሁኔታ እንደሚሞት የማያውቅ ሰው ዛሬን መስራት ትቶ ስለ ነገ መጨነቅ የለበትም ስለዚህ اترك غدا حتى ياتيك ነገ እስኪመጣ ድረስ ጠብቀው ስለ ነገ አታልቀስ ዛሬን ግን በርትተህ ስራ አንድ የሆነ ተረት ቢጤ ያለ ተረቱ ምንድነው የሚለው ማሞ እና ማሚቴ ይላል ምንድነው ሁለቱ ጅል ሰዎችን ቂል ሰዎችን መስለው ነው የሚጫወቱትና ማሞ ምን ይላል የሆነ ለምለም የሆነ መሬት አይቼ መጥቻለሁ ይላል ለማሚቴ ለሚስቱ ሲያወራ ከዛን እዛ ለምለም የሆነ መሬት ላይ ጤፍ ለመዝራት አስቤያለሁ ብሎ ሲል ልክ ማሚቴ ተቀበለና በጣም ጥሩ ጤፍማ ከዘራህ ያ ጤፍ
ምርቱ ተሰብስቦ ይሸጥና ጥሩ ጥሩ ልብሶችን እገዛለሁ ትላለች እሷ አይ እኔ ለዛ አላሰብኩትም ፈረስ ነው መገዛበት ይላል ማሞ ይሄን ጊዜ ማሚቴ ምን ትላለች ቀበል አድርጋ ጥሩ ፈረስማ የምትገዛ ከሆነ ፈረሱን እየጋለብኩ ቤተሰቦቼ ዘንድ መላለሳለሁ ጠይቅባ በፈረሱ ተሳፍሬ ቤተሰቦቼን ጠይቃለሁ ትላለች አይደለም ሴት ፈረስ ነው መገዛው ይላል እሱ ታዲያ ምን ችግር አለበት ጋልባታለሁ ትላለች አይ ሴት እርጉዝ ፈረስ ነው መገዛው ይላታል ምን አለበት እርጉዝ ፈረስ ሴት እርጉዝ ፈረስ ብትሆንም ባዝራ እሷንም ጋልባታለሁ ምን ችግር አለ ይላል አንቺ እንዴት ደፋር ነሽ እንዴት ሴት ፈረስን አርግዛ የከበደች ሆና ሳለ እንዴት ጋልባለሁ ትያለሽ ይልና ወፈር ያለ በትር አንስቶ ቀጥቅጦ ያባረራታል እና አንደኛ መሬቱ አልታረሰም ሁለተኛ ጤፉ አልተዘራም ሶስተኛ ምርቱ አልተሰበሰበም አልተሸጠም ፈረሱም አልተገዛም ግን ማሞና ማሚቴ በመስተቅበል ባልመጣ ሐዲስ ተጣልተው ተለያዩ اذا اترك المستقبل حتى ياتي لا تنزعج ولا تندهش لاحداثه سدسنياو رئيس كيف تواجه النقد الآثم لال كيف تواجه النقد الآثم ملكام سرا يسرح صالح ጥሩ ስራ እየሰራህ ሳለህ ለሰዎች መልካም አርአያ ሆነ ሳለህ አንተ ስላንተ አቃቂር የሚያወጣ ያንተ ነውር የሚከታተል ባንተ የሚዘባበት የሆነን ሰው እንዴት ነው የምትጋፈጠው እንዴት ትቋቋመዋለህ ይሄንን እና መሰሎችን የሚናገር ነው ርዕሱ አላህ Subhanahu Wa Ta'ala ፈጥሮ ተንከባክቦ አብልቶ አጠጥቶ ሁሉ ነገር አመቻችቶ አላህ Subhanahu Wa Ta'ala የሚሰድበዋል لا اله الا الله ስለዚህ አላህ Subhanahu Wa Ta'ala ይሄ ሁሉ ነገር አድርጎ ሰዎች እንዲህ ባለ ነገር አላህን የሚቀበሉት ከሆነ فكيف بي وبك አንተና እኔንስ ብዙ ስተት ያለንን ብዙ ምንሳሳተውን ሙሉ ያልሆነውን ሰዎች እንዴት ነው የሚቀበሉን ስለዚህ እምሰጥ እስከሆነ ድረስ በንግግርህ በሰዎች ላይ ተጽዕኖ ማድረግ ስትችል ስታንጸባርቅ መልካም ነገር ስታደርግ ሰዎችን ስትበልጥ ጥረት ስታደርግ እንቅልፍን ስተው ሰዎች ይነሳሉ ከዛ በኋላ ስላንተ ማሰብ ይጀምራሉ እንዴት እንዋጋው እንዴት ጭርምትምት እናድርገው ብለው ማሰብ ይጀምራሉ እየታወቃቸው እንዴት እናሳፍረው እንዴት እናዋርደው የሚሉ አሉ ولن يسكت هؤلاء عنك حتى تتخذ نفقا في الأرض أو سلما في السماء فتفر منهم እንዲህ ካሉ ሰዎች ማምለጥ አትችልም ወይ ምድር ዋሻ ውስጥ እስካልገባ አለበለዚያ ወደ ሰማይ መውጫ መሰላልን ወይንም መብረሪያ ነገርን አግኝተ ከነሱ እስክትሸሽ ድረስ ከነሱ ምላስ መዳን አትችልም ብርቱ እስከሆንክ ድረስ ጠንካራ እስከሆንክ ድረስ ይሄን ጥንካሬህን የሚቃወሙ የሚቃረኑ በዚህ የሚቀኑ ብዙ ሰዎች አሉ ሁሳድ ያ اخي እምትተቸው ስለሰራህ ነው ምትነቀፈው ስለታገልክ ነው ጥረት ስላደረክ ነው እንቅልፍ ስለተውክ ነው ጎበዝ ስለሆንክ ነው ተናጋሪ ስለሆንክ ነው ብትቀመጥ ኖሮ ሁሉን ነገር ብትተው እነሱም ስላንተ አቃቂር ማውጣት ባንተ መዘባበት ያቆማሉ ان الجالس على الارض لا يسقط ይባላል መሬት ላይ የተቀመጠ ሰው አይወድቅም ምንም የማይሰራ ስተት አይወጣለትም ማለት ነው
إن الناس لا يرفسون كلبا ميتا ሰዎች የሞተን ውሻ አያሳድዱም ከሞተ ካበቃለት ካረፈ እሱም ማሳደድ ያቆማሉ ለምን ያሳድዱታል መጀመሪያ እንቀሳቀስ ስለነበር ነው ስለዚህ አንተም ጥረት እስካደረክ ድረስ علم በማግኘት ላይ እስከበረታህ ድረስ ሐቅን እስከተናገርክ ድረስ ተቀባይነትን እስካገኘህ ድረስ ስንፍናን እስከተውክ ድረስ ሐሲድ አይጠፋም ለዚህ ግን መዋደቅ የለብህም ነው ጥረት የምታደርግ ከሆነ ጎበዝ የሆንክ ከሆነ የምትሰጥ ከሆነ ምስኪንን የምትረዳ ከሆነ ሰዎችን የምታስተምር ከሆነ ሰዎችን ከጥመት ወደ ትክክለኛው መንገድ የምታመጣ ከሆነ ሰዎች ከፊል ሰዎች ዘንድ የአላህ ጠላቶች ዘንድ ሐሲዶች ዘንድ ሙጅሪሞች ዘንድ أنت عندهم مذنب لا توبة لك حتى تترك مواهبك وتبقى بليدا غبيا محطما اسكسرح درس الناس زند وانجلينيانه من اسكتادرك درس الله يسطه النجر كله اسكتو درس كذا ددب ሆነ እስክትቀመጥ ድረስ غبي እስክትሆን ድረስ محطم ስብርብር ብለ እስክትቀመጥ ድረስ እነሱ ዘንድ አንተ ወንጀለኛ ነህ ስለዚህ የሰውን ንግግር ሐሜት ነቀፋ ትችት መዘባበት ይህን ፈርቶ አንድ ሙስሊም አላህን የሚፈራ ሰው ስራ መተው አለበት ወይ لا اثبت احدا تتكسر عليه حبات البرد የበረዶ ፍሬዎች ወርደው የሚሰባበሩበት ጠንካራ የኡሁድ አይነት ተራራ ሆነህ ቁም اثبت عندهم እንዲ መሆን አለብህ ሌላኛው ምን ይላል وشكوت من ظلم الوشاة ولم تجد ذا سؤدد إلا أصيب بحسدي لا زلت يا سبط الكرام محسدا والتافه المسكين غير محسدي الله وشكوت من ظلم الوشاة وشاة مالت يحسد سيرا مالتنو اونت لا يالتمسرته سون كسو لماطالات يتفبرك وري مالتنو وشكوت من ظلم الوشاة كذي سيرا وري وشتن مسرت يادرجا حق ليلو كس ስለዛ ሸክዋ አቀረብኩኝ አቤቱታን አቀረብኩኝ ወለም ተጅድ ያ አንተ ወንድሜ ሆይ አታገኝም ዛ ሱዕደድ አንድ የሚሞገስ የሚደነቅ ነገር ያለው ሰው ትክክለኛ አቋም ላይ ያለን ሰው አታገኘውም ኢላ ኡሲበ ቢሁሰዲ በመቀኝነት የተጠቃ ቢሆን እንጂ ሰዎች ይመቀኙታል ያጠቁታል ላዚልተ ያ ሲብጠል ኪራሚ ሙሐሰደን አንተ ያ ሲብጠል ኪራም የዓሊም ልጅ የአንድ ሼኽ ደረሳ ወይንም ከዛ ሼኽ ኢልምን የወረስክ ከአባትህ መልካም ነገርን የወረስክ በመልካም ነገር የምትጠራ የጥሩ ሰዎችን ስነ ምግባር በራስህ ላይ የምታንጸባርቅ የተወደሱ የተቀደሱ ሰዎችን አርአያ የምትከተል አንተ ያ ሲብጠል ኪራም ሲብጥ ማለት የልጅ ልጅ ማለት ነበር ያ ሲብጠል ኪራም ይሄንን ባህሪ የወረስክ የመልካሞቹን የተቀደሱ ሰዎችን አርአያ የተከተልክ አንተ ጥሩ ሰው ሆይ ላዚልተ ሙሐሰደን አንተን ሁሌ ሰዎች ይመቀኙሃል ሁሌ ሰዎች ስላንተ ስህተት ይናገራሉ ስላንተ ዘላ ይናገራሉ ስለ መልካምህ አይናገሩ ምቀኞች والتافه المسكين غير محسد تافه የሆነ ሰው ውድቅ የሆነ ሰው ምንም የማይፈይድ ሰው ምንም የማያደርግ ሰው ግን ሰዎች አይመቀኙትም ቅድም እንደተባለው መሬት ላይ የሚቀመጥ الجالس على الارض لا يسقط ስራ ከሰራህ ልትሳሳት ትችላለህ
ወደ መልካም ነገር እየተሽቀዳደምክ ሊያዳልጭህ ይችላል ነገር ግን ያ ስተትህ ያንን ስተት ሰዎች መሰረት አድርገው አንተን ቢተቹህ አቃቂር ቢያወጡልህ እማትረባነህ ብለው ቢናገሩ አይ ጎበዝ ነኝ አልহামዱሊላህ ልትል ይገባል መልካም ስራ ስራ ቁም ተነስ تشقدادم طالع اقرأ سبح ادعو الناس በዚህ ውስጥ ግን ሰዎች አንተም ቢተቹህ እንዳትወድቅ እንዳትንሸራተት ብዙ ሰዎች ስለኔ ያወራሉ ስለዚህ እንዲህ መተው አለብኝ ብለህ አትበል አላህ Subhanahu Wa Ta'ala ሁሉን ነገር አድርጎላቸው ፈጥሯቸው ተንከባክቧቸው ዓለምን በረህመት ያስተዳደረ አላህ Subhanahu Wa Ta'ala እሱን የሚሰድቡ የሚያማርሩ ሰዎች አልጠፉም وهذا رسول الله صلى الله عليه وسلم نبي صلى الله عليه وسلم من بلغ كمال البشر الى العلماء كمال البشر የሰው ልጅ ሊኖረው የሚገባውን ሰናይ ምግባር ሁሉ ጠቅልለው የያዙ ነብዩ ሰለላሁ ዐለይሂ ወሰለም ሐቀኛ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ሱባ ተሰድበዋል ነብዩ ሰለላሁ ዐለይሂ ወሰለም ተንቀዋል وقيل له ساحر ድግምተኛ ነው ተብለዋል ሻዒር ገጣሚ ተልካሻ ገጣሚ ነው ተብለዋል ካህን ጠንቋይ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከዛብ ውሸታም ነው ወሽካታ ነው ተብለዋል ነብዩ ሰለላሁ ዐለይሂ ወሰለም መጅኑን እብድ ነው ተብለዋል ግን ይህ ሁሉ ቢያሳዝናቸውም አላህ Subhanahu Wa Ta'ala فاصفح الصفح الجميل በጥሩ ሁኔታ ማለፍን እለፋቸው ይላል صفح ማለት አይቶ እንዳላዩ መሆን ነው ሰምቶ እንዳልሰሙ መሆን ነው فقلت مري فانفذيني እንዳለው እለፊ አንቺ የመቀኛ ንግግር ሆይ ዝለይኝ እኔን ላንቺ ትኩረት አልሰጥም ብሎ እንዳለው ነው فاصبر صبرا جميلا አላቸው አላህ Subhanahu Wa Ta'ala መልካም መታገስን ታገስ አትሰበር ብሎ ነብዩን ሰለላሁ ዐለይሂ ወሰለም ይመክራቸዋል ስለዚህ የሚተች ሰው ካለ አቃቂር የሚያወጣ ሰው ካለ አንተን የሚመቀኝ ሰው ካለ ስለሱ ብለህ መልካም ስራ እንዳታቋርጥ በዛው ቀጥል አትዘን አትጨነቅ اثبت احدا ሰባተኛው ርዕስ لا تنتظر شكرا من احد ይላል لا تنتظر شكرا من احد ከማንም ምስጋናን አትጠብቅ ከአላህ ቢሆን እንጂ አጅር የሚከፍለው እሱ ውለታን የማይረሳው እሱ እዩ ተመልከቱ አላህ Subhanahu Wa Ta'ala ባሮችን ፈጠረ እሱን እንዲያስታውሱት መገባቸው ተንከባከባቸው እሱን እንዲያመሰግኑ ግን እንዲያላደረጉም እነሱ ብዙ ሰዎች ከአላህ ባሻገር ያለን አካል አመለኩ ሌላን አመሰገኑ ለምን ሲባል ያለዘበ ያልሰለጠነ ኢማን ያልገባው ነፍስ አስሉ መሰረቱ ኒዕማን መካድ ነው ውለታን መርሳት ነው ስለዚህም እንዲህ ያሉ ሰዎች ያለዘቡ ሰዎች ኢማን ያልገባቸው ሰዎች ያንተን ውለታ ቢረሱ አንተ ለነሱ ያደረክላቸውን መልካም ነገር ቢዘነጉ ቢክዱ እንደውም ምናልባት አንዳንድ ጊዜ መልካም ለህላቸው እነሱ ግን አንተን እንደ ጠላት አድርገው ሊቆጥሩ ይችላሉ መልካም ስራህን ይቀብራሉ ስለዚህ አትደንግጥ አላህ Subhanahu Wa Ta'ala ሙናፊቆቹን አንስቶ وما نقموا الا ان اغناهم الله ورسوله من فضله ምንድነው የጠሉት ነገር ምንድነው ያገኙት ስተት وما نقموا الا ان اغناهم الله ورسوله من فضله الله ከተሩፋቱ እነሱን ስላብቃቃቸው ሀብታም ስላደረጋቸው ውለታ ስለዋለላቸው ነብዩ ሰለላሁ ዐለይሂ ወሰለም ወደ መልካም ስነ ምግባር ወደ ሰናይ ስነ ምግባር ስለጠሯቸው ከእሳት ሊያድኗቸው ስለጋበዟቸው እንጂ
ሌላ ምን ስተትን አግኝተዋል ይላል አላህ Subhanahu Wa Ta'ala እነኛ ለሰዎች መልካም ውለው መልካም ስራን ሰርተው ሰዎች የካዷቸው ሰዎች ብዙ አይበሳጩ ለምን አላህ Subhanahu Wa Ta'ala ይመነዳቸዋል ሰዋቡ ያለው እሱ ጋር ነው አጅሩ ያለው እሱ ጋር ነው የመልካም ስራቸውን ምንደ አላህ ይከለክላቸውም ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ባበሳጯቸው ጊዜ አላህ Subhanahu Wa Ta'ala لا تبتئس بما كانوا يصنعون ይሰሩት በነበሩት ስራ በሚሰሩት ስራ ተስፋ አስቆራጭ ቢመስልም ክፋት ቢሆንም አንተ ግን ተስፋ አትቁረጥ መልካም ስራን መስራትን አታቆም ይላቸዋል የሙእሚኖች ባህሪ እንዲህ ነው ከሰዎች ምስጋናን አይጠብቁም ከሰዎች ምስጋናን የምትጠብቅ አይነት ከሆነ ለሐዘን ትጋለጣለህ ትጨነቃለህ ውስጥ ይቃጠላል ስለዚህ ሰዋቡን አጅሩን ከአላህ Subhanahu Wa Ta'ala ብቻ ፈልግ የሙእሚኖች ቃል እንዲህ ነው አላህ Subhanahu Wa Ta'ala እንደሚናገረው ኢንማ ኑጥዒሙኩም لوجه الله لا نريد منكم جزاء ولا شكورا ኢንማ ኑጥዒሙኩም እነሆ እምናበላችሁ ምናጠጣችሁ لوجه الله يا الله ፊት ፈልገን ነው ከሱ ደሞዝን ፈልገን ነው لا نريد منكم جزاء ولا شكورا ከናንተ جزاء ምንዳን አንፈልግም ولا شكورا ምስጋናንም አንፈልግም ስለዚህ ያ اخي لا تحزن بهؤلاء ابو بكر እንመልከት رضي الله عنه ابو بكر ገንዘባቸውን አወጡ ወቅታቸውን ሰው አለቀሱ ደማቸውን ሰጡ ባሪያን ነፃ ወጡ ኢስላም የበላይ እንዲሆን ድል ያደርግ ዘንድ የሚያስፈልገውን መሳሪያ ገዝተው አቀረቡ ከዛ በኋላ ገንዘቡ ከተገኘ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ሊከፍሏቸው በጠየቋቸው ጊዜ ምን አሉ አቡበክር والله لا اطلب الثمن الا من الله በአላህ ይሁንብኝ የዚህን ዋጋ የዚህን ደሞዝ ከአላህ ካልሆነ በስተቀር ከማንም አልፈልግም አሉ አላህ Subhanahu Wa Ta'ala ለዚህ መልስ ምን አለ وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى وما لأحد عنده من نعمة تجزى الزي يتبارك سوزند منم يمتسط لسو متسط جنزب اللجم إلا ابتغاء وجه ربه الأعلى يتعلقون يلاقون يا اللهن يجيتاون أجر في اللقاء يصنفت في اللقاء انجي امتسط نجر يلچم سيل الله سبحانه وتعالى يا ابو بكر اخلاص مسكر اللهچو اندي ያለ ምስክርነት እንዲህ ያለ አጅር ምንኛ ትልቅ ነው ምናልባት አንዳንድ ሰዎች እንዴት ይክዳሉ በጣም አይገርምም እንዴ ምን ማለታቸው ነው ብለው ሊደናገሩ ይችላሉ ግን ይህ አዲስ ነገር አይደለም አላህ Subhanahu Wa Ta'ala እንዲህ ብሎ ይናገራል ይሄንን አልሰሙ ይሆን የተቸገረ የነበረ የጨነቀው እጁን ወደ አላህ ዘርግቶ ዱዓ ካደረገ በኋላ አላህ Subhanahu Wa Ta'ala ያንን ዱዓውን ሰምቶት ከችግር ከገላገለው ነፃ ካወጣው በኋላ አላህ ረሳው ሌሎችን አመሰገነ ወይ በእውቀቴ ነው ይሄንን ያገኘሁት አለ ካፍር አላህ መረከ አለም يدعونا الى ضر مسهلا ወደ ያዘው ወደ ጨበጠው ችግር እንዳልጠራን ሆነ ይህ ሰው ይላል አላህ Subhanahu Wa Ta'ala እንዳለመነ ሆነ ምስጋናውን አጠፋ በላው ውለታውን ይላል ያልሰለጠነ በኢማን ያለዘበ ሹክር የማያውቅ ነፍስ በዱንያ ላይ አለ የአንድ ቀሲዳ አለ በጣም ይገርማል ምን ይላል أعلمه الرماية كل يوم فلما اشتد ساعده رماني وكم علمته نظم القوافي فلما قال قافية هجاني الله أعلمه الرماية كل يوم ሁሌ አስተወራወርን አስተምረዋለሁ እንዴት አድርጎ መምታት እንደሚችል እንዴት አድርጎ ማለም እንደሚችል አስተምረዋለሁ እንዲያርግ ይያልኳል فلما اشتد ساعده رماني
ክንዱ በጠነከረ ጊዜ መቀሰት በለመደ ጊዜ እኔኑ ቀሰተኝ ከኔ ጀመረ وكم علمته نظم القوافي يا ግጥም ስንኝ ማብቂያ መደምደሚያውን ብዙ አስተማርኩት قوافي فلما قال قافية هجاني እሱ ግን በዚህ መሰረት እኔ ባስተማርኩት መሰረት ግጥም በገጠመ ቁጥር እኔን ይሰድበኛል لا اله الا الله اذا شكرهن ثوابهن كالله ብቻ ስጠብቅ ነው ከሐዘን የምትድነው لا تنتظر شكرا من احد سمنتኛው ርዕስ الإحسان إلى الغير